ሰላም ሰላም ውድ የዩቲዩብ ተመልካቾቻችን እንኳን ወደ ቫይታል ቲዩብ በሰላም መጣችሁ እያልን በዚህ ቪዲዮ ያስቃሉ፣ ያስተምራሉ፣ አስተያየት ያሰጣሉ ብለን ያሰብናቸውን ቪዲዮዎች ይዘን መጥተናል። እናንተም ሰብስክራይብ በማድረግ ወደ ቪዲዮ እንለፍ። ልጄን ተበልቼ ነበረ። በቃ ሰርቀውኝ ነበረ ማለት ነው። ቤቴ ፊት ለፊት ወስዶብኝ ሄዶ ነበረ። ታሪኩ ልንገራችሁ። ልጆቼ ከቤት ወጥተው አያውቁም። ቤት ውስጥ ነው፣ ግቢ ውስጥ ነው የሚጫወቱት። የገባንበት ሰፈር ቤት ሰርተን የገባንበት አካባቢ አዲስ ስለሆነ ማንም አይነት ሰው የለም እዛ አካባቢ። ገና ሁሉ መጤ ነው እንደኛ። አልፎ አልፎ ሲጀመር እኛ አካባቢ ማንም አልነበረም እና በቅርቡ ደግሞ የሆነ እኛ አካባቢ ሻገር ብሎ የገቡ ሰዎች ነበሩና ልጆች አሏቸው። ሰው ሸኝቼ ስመለስ ልጄ ትልቁ ልጄ የእነሱን ልጆች አይቶ ካልተጫወትኩ ይላል። እኔ ፍርሃት አለኝ። ከማላውቀው ሰው ጋር አይደለም ከማውቀው ሰው ጋር ራሷን ባለው ሁኔታ ልጄን የትም አልሄድም። በጀርባ የተሸክሜ እዞራለሁ እንጂ የትም አልሄድም። በቃ እሪ ሲል ሴትዮዋም ነበረች እና እዚሁ ይልኛ እንዴ እንደ ዛሬ ቅዳሜ እንደ ነገ እሁድ ነው ቀን የዛሬ 4 ወር ምናምን አካባቢ እና ይቆርባሉ እና እሁድ ዕለት ቅዳሜ ገላቸውን ላጥባቸው ውሃ ለመጣል ፈልጌ በቃ እዚህ ላይ ይልኝ እዚህ ጋር ይልኝ ልጆች ጋር ጫወት መጣሁ። 1 ደቂቃ ምናምን ብዬ ውሃ ትቼ ተመለስኩ። ስመለስ አጋጣሚ ነው ለመጀመሪያ ጊዜ ነው ውጭ ወጣው። እንግዲህ ተከታትሎት ነው እንዳይባል ልጅ ውጭ ላይ ጫወት የት ሄደ ያው ዘታች እና ለምንድን ነው የምትለቂው? አደራ ብዬሽ አይደለም እንዴ? ምንድነው ሰውዬው ማን ነው? እሱ እኮ በቃ እንዲህ ሰው ሲጠራው እንዳያየው ብሎ እንዲህ ናናና እያለ ይዞት ይሄዳል። እና ለምን ቆመሽ ታያለሽ? እኔ ቤት በሆን በቃ ልጅ የተሰረቀ ጠፋው ነው በእንቺን ልጅ አጅ ብያት ይሄ ልጅ ወርውሬባት ልሮጥ ስዘጋጅ እንዴት ልሩጥ ሰውነቴ ከዳኝ ተንቀጠቀጥኩኝ። በቃ ሳየው ሰውዬው እጁን ይዞ እንዲጎትቷል። ልጅ ድንጋይ አደራክፎት ይወድቃል። መሬት ላይ እየጎተተ በሆዱ ይዞት ይሄዳል። ሳይ ሪል ነው ነገሩ ማለት ነው። ፈጣሪ ሆይ መላኩ ራይ ነው ያልኩት። በቃ ይሄ ነገር እውነት ነው። ይዞት እየሄደ ነው ልጄ። ለምንድን ነው የሚሰርቅብኝ? ጥያቄ በጥያቄ ጥቼ እግራጭን ቱታይን የለበስኩት ይሄ ኤርጌንዶ በረባሶን የለበስኩት ሰፈር ውስጥ የምለብሰው ሸመጥጥኩታ ቁልቁለቱን የምታውቁት ከሆነ ታች አምባበር ማህበር ቤት ነው ሰፈሬ። ነገሩ የተከናወነውን እዛው በቃ ይዞት እየሄደ ያለው ወዴት ነው? ወደ ኪዳነ ምህረት ታች ጸበሉ ስር ባህር ዛፉ ውስጥ ነው ይዞት እየገባ ያለው። ቀጥታ ሮጥኩኝ። ልጄም እኔን እያየ እሱን ይከተለዋል። ወደዚህ ወደ ዩኒቨርሲቲ ለመሄድ ያሰበውን ወዴት ሄደ? ወደዚህ ወደ አምባበር መንደሮች ወደ መስጊዶቹ ጫካ ውስጥ በቃ ሙሉ ባህር ዛፍ ውስጥ ገባ። ጫካ ውስጥ ሰዓቱ 1 ሰዓት ተኩል ሆኗል። በዛ ምሽት የገና ምናምን ጨለማ የሚሆንበት ሰዓት ነው። ሮጥኩኝ፣ ተተኮስኩኝ። ሲሄድ እግሬም ይከዳኛል፣ ሰውነቴም ውሃ ሆኗል። እንደ እናት እሮጣለሁ። በቃ ውስጥ የሚመላለሰው ብዙ ነገር ነው። ስለጠፉ ልጆች ነው አይምሮ ውስጥ ያለው። እሮጣለሁ። ልጄ እንደ ጨዋታ ምንም እየመሰለው አይደለም ልጁ ክፋትንም ደግነትም ስለማያውቅ ማለት ነው። እንደው እንደ ድሮ ነው ልጄ እንዲህ ባህር ዛፎቹን እየያዘ ምን እያለ እንደ ጨዋታ እያደረገ ዘገየልኝ እንጂ ሰውየው ሲጎትተው ሲያመናጭቀው ምን ሲል ይታየኛል። በቃ የ1 ሰዓት ተኩል ቢሆን ጨለማው የለበሰው ሁዲ ሹራቡ እንትን ነው ግራጫ ነገር ነው። ያ በጨለማ ውስጥ ጭልምልምልም እያለ አላለ ብቻ ያለ የሚታያችሁ ነገር እንደዛ ነው በቃ የሆነው። ከዛ በኋላ ሮጥኩኝ። እጁን ያስኩኝ። ድፍን ቀርካ ነበር ይሄ ቤት ሲሰራ የሚቆራረጠው ምናምን አጫጭሮቹ እሱን ያስኩኝና ይለካው ምናምን ብዬ እንትን ስል ታች ወረደና ጫካ ውስጥ ቁጭ አለ። እሱም ነጣ ያልኩ ነው የለበሰው ቁጭ አለ። ምንም ነገር ሳያደርግ ልጄን ወሰድኩና ሂጂ አናት ልበለው እንዴ እላለሁ። አንቺ አርፈሽ ወደ ቤትሽ ሂጂ፣ እዚህ ቅጥቅጥ አድርጎ ልጅሽ እንዳትሽ ይለኛል የሆነ ድምፅ። አዎ ይሄ ድምፅ ልክ መሆን አለበት ብዬ ይሄኛው ልጄ ለውስጥ ይሄኛውን ልጄ እርር እያልኩ ሰፈር ውስጥ ማንም የለም እያለቀስኩኝ ወደ ቤት የገባሁ። እባካችሁ ልጆቻችሁን ጠብቁ፣ ከአይናችሁ ስር አታርቁ። ነገ ጸጸቱ ኃይለኛ ነው። መቼም እረፍት አይኖራችሁም። መቼም በቃ ስለ ልጃችሁ ማስቡ፣ ስለ ራሳችሁ ማስቡ። ብቻ የፈጣሪ የሰጠንን ልጆች ተንከባክበን እንያዛቸው እስከ ራሳቸው ነው እስኪያውቁ ድረስ አደራ። የእውነቴን ነው የምላችሁ። ከባድ ታሪክ ገጠመኝ። አስባችሁታል? ደግሞ እኮ ጨዋም ማንም ሊደርስላት የሚችል ሰው የለም። በጣም እና ስለሆነች ነው እንጂ የራሱ የደፈረችው የራሱ እኮ ይህን ጉዳይ ራሱ ደፍሮ ሄዶ ላይ ያስጥረው ይችላል። ሄደ እኮ አለቻት እኮ ያዥልኝ ብላ ይልኝ ያለቻት ሰውማ ሄደ። በቃ እኮ ሄደ ወሰደው ምናምን አለቻት። እንደቀላል ነገር ማለት ነው። እዚህ አሁን እንደ እናት ውጪ ልጆች ወጥተው ሲጫወቱ ራሱ በጣም ይጨንቀኛል። ይህ በቃ እኔ ወይ ከሌለው ውጪ በፍጹም ልብ ያምኑ አይለቃቸውም ልጆቹ። ይሄ እንደ ድሮ አንዳንድ ጊዜ ወጥተው እንዲጫወቱ ከልጆች ጋር እንዲቀላቀሉ ምናምን እፈልጋለሁ እና ሶሻል ላይፍ እንዲለምዱ ምናምን የሚያደርጋቸው ምስል ስለሆነ ግን በቃ ይሄ በጣም ያስፈራል። በጣም ያስፈራል። ልጆቻችሁን ጠብቁ ነው የኛ ምክርና ሀሳብ። ያ እሱ ነው ዋና ጉዳይ ቪዲዮ እዚህ ያመጣንበት።
ለብዙዎች ትምህርት ይሆናል ብለን ነው። እኛም ልጆች አሉ፣ እኛም እየተማር ነው። ለእናንተ ይህ በጣም የጥንቃቄ መልእክት ነው። እንግዲህ መጠንቀቅ አለብን ለማለት ነው። በጣም ከአይናችሁ አታርቋቸው። እንዴት እንደተዘረፍኩኝ ልንገራችሁ። ከ22 ወደ እስጢፋኖስ ልሄድ ነበርና ታክሲ አግኝቼ ገባሁኝ። እንደ ማንኛውም ሰው ተጋፍቼ ምናምን ነገር ገባሁ ማለት ነው። ከዛ እየሄድን እያለ ስልኬን በእጄ ይዤው ነበር። መስኮት አጠገብ ነበር የተቀመጥኩት ፈረፋንጎ ላይ ማለት ነው። ከዛ ስልክሽን በጥንቃቄ ያዢ፣ በኋላ ተመንተፈሽ ወይ ልቲ ነው ምናምን ነገር አለኝና ከዛ እውነቱን ነው ምናምን ብዬ ቦርሳዬ ውስጥ ከተትኩኝ። ትዝ ሲለኝ የሆነች ልጅ መስሪያ ቤታችን እንደዛ ተሰርቃ ነበርና እንዴ ይሄ ሰውዬ ሌባ ነው እንዴ ምናምን ብዬ ወዲያው አሰብኩኝ ማለት ነው። ከዛ በቃ እንትን ኮንፊውዝ ዶኛለሁና ሌባ ነው አይደለም ምናምን የሚለው ነገር እያጠራጠረኝ ነበር። ከዛ መሄድ ጀመርን ምናምን። ልክ ኡራኤል አካባቢ ስንደርስ ወከባ ጀመረ ማለት በቃ ዝቅ በሉ ትርፍ ነው የጫንኩት ምናምን ማለት ጀመረ። እና ያን ያለም ትርፍ ሰው ምናምን ነገር አልነበረም። እና ከኔ ጋር ተሳፍሮ የነበረውን ሰውዬ በቃ እዚህ ጋር ውረድ ምናምን ነገር ብለው አጣድፈው አስወረዱት። ከዛ ኢቨን 100 ብር ነበር የሰጠው። መልስ እንኳን እንትን ለመመለስ ፋታ ካለ ማግኘቱ የተነሳ 100 ብሩን ወረወረለት። ምክንያቱም ስልኩን በልቶታል መሰለኝ ያንንም ሰውዬ። ከዛ ሄደን ማለት ነው። ልክ ባምቢስ ጋር ምናምን ስንደርስ እኔን ማዋከብ ጀመረ። ዝቅ በይ ምናምን ይለኛል። እንዴት ወዲህ ዝቅ ልበል ምናምን ነገር አልኩትኝ። ከዛ ቀና አልኩኝና ቦርሴን ስከፍተው ስልኬ የለም። ስልኬ ምናምን ነገር ስል ውረጂ እንዳልወረውርሽ ምናምን ነገር አለኝ። ከዛ ወረድኩኝና ልክ እግሬ እንደወረደ ሌባ ብዬ ጮኩኝ ማለት ነው። ጮክ ብዬ ከዛ በኋላ በጣም እየበረረ ሄደ። በቃ እየዘለለ ማለት ነው። እንደው አለመጋጨቱ ራሱ እንዴት እንደተረፈ አላውቅም። ዝም ብሎ ሄደ ማለት ነው። ከዛ መጨረሻ ላይ ኦሬዲ በቃ ተሰርቄያለሁ ምንም ማድረግ አልችልም ብዬ መስሪያ ቤት የገባው ማለት ነው። ከዛ አንድ ልጅ ነበርና ከስራ ቦታ የሆነ እንትን ሊጠይቀኝ ወደኔ ስልክ ሲደውል ይነሳል ስልኩ። ከዛ ልጅቷ እኮ ስልኳን ተዘርፋለች እና ሌባ ስትል እኛ ተከታትለንላት በመኪና ይዘንላታል፣ ትምጣና ትውሰድ፣ ስልኳን መውሰድ ትችላለች ምናምን ነገር ይሉታል። ከዛ እሱ ደግሞ በሌሎች ልጆች ስልክ ደውሎ ስልኳን ተሰርቃለች እንዴ የምራውና ምናምን ነገር ሲል አዎ ተሰርቃለች ምናምን ነገር እና እኮ ሰዎቹ እንትን በሉ ምናምን ነገር ብለዋል፣ ትውሰድ ብለዋል ምናምን ነገር፣ ታርጋውንም ይዘናል ብለዋል ምናምን ነገር አለ። ተነሳ ስልኩ። ከዛ ስልክ የጠፋብሽ ልጅ ነሽ? አዎ ምናምን ነገር አልኩኝ። ከዛ የት ነው ያለሽው? አይ እኔማ ቦሌ አካባቢ ነኝ እንደዚህ ህንጻ ስር ምናምን ነገር አልኩኝ። እዛ በቃ መጣን እናቀብልሻለን ምናምን ብለዋል እንትን አሉ። ከዛ እኔ እውነት ነው ውሸት ነው በቃ እየተወዛገብኩኝ ነበረ። ከዛ ደርሰው ደወሉ፣ ስልኬን ሰጡኝ። ከዛ ታርጋ ቁጥሩን የምትፈልጊ ከሆነ ይሄው ምናምን ነገር አሉኝ ምናምን። ከዛ እኔ በቃ ቡክክ ብዬ ስለነበረ ስራ ላይም ስለነበርኩኝ ስልኬን ብቻ ተቀብዬ እንትን ብዬ ሄድኩኝ። እና በጣም ነው የገረመኝ። መሰረቄ ብቻ ሳይሆን የገረመኝ የተመለሰበት መንገድ ራሱ በጣም ያስገርመኝና እንደዚህ አይነት ሌባም አለ፣ እንደዚህ አይነት ታማኝ ሰውም አለ። ሁለቱንም ነገር እግዚአብሔር በአንድ ጊዜ ያሳገኝና በጣም ነው የገረመኝ። ገብቶሻል? እስኪ ያስረጅ። እንትን ነው ልጅቷ ስልኳን ተዘረፈች ነው ሻሻ። ኦኬ ሻሻ ከተዘረፈች በኋላ ምንድን ነው የተፈጠረው? በቃ አወቀችባቸው። መኪና ውስጥ እንዳለች ነው ያወቀችው። መኪና ውስጥ እንዳለች ስታውቅባቸው ምንድን ነው ያላት? ከዚህ ታክሲ ወረውርሻለሁ፣ ኦኬ በሰላም ወረድሽ ነገር ነው። ከዛ ያው ልጅቷ ወረደች ማለት ነው። ልክ ከወረደች በኋላ ግን ጮኸች። ሌባ ነው እያለች ጮኸች። መኪናውን አስነስተው ሄዱ ማለት ነው። እነሱ ታስይዘናለች ብለው ሰግተው ነው የመለሱላት ነው አይደለም፣ ሌላ ሰው ነው ያዛቸው። ከኋላ ለካ መኪኖች ነበሩ። ሌባ ሲከተሏት ማለት ነው። እና ከዛ ያው አስመለሱላት። መኪናውንም ታርጋ መዘገቡ ምናምን ማለት ነው። ድለኛ ሰው ነች። ታክሲው ስልክ ተበልተሽ እንደገና እሱን አሳዶ የሚይዝልሽ ነው። ጊዜ ሰጥተው በጣም የነዛ ክፋት እና የዚህኛው ሰውዬ ደግሞ ደግነት የሁለት ጫፍ ማለት ነው። በቀን እዚያ አሁን እንደ ቀልድ አወራነው። ሻሻ በጣም ሲሪየስ ሁኔታ ውስጥ ነው ያለው ማለት በጣም የሚያስፈራ። አንዳንዴ ታክሲ ውስጥ ስትገባ በተለይ ይሄ ከሰዓት ምናምን ከሆነ የምትሄደው ምናምን በጣም ነው የሚያስፈራ። አይ ኖርማል። አሁን ያለ የትራንስፖርት ችግር ይታወቃል። በጣም ክራውድ ነው። የመሄድ አለብሽ፣ ወደ ስራ መግባት አለብሽ። ስለዚህ ሀሳቦች ሁሉ ያውቃሉ እነሱ ነው
ጭንቀት ውስጥ እንደሆነሽ እንደቸኮልሽ እና ሰላም መግባት እንደፈለግሽ የመጣው ልሙድ ትሞክሪያለሽ። ቦታው እንኳን ላይኖረው ይችላል። ተጋፍተሽ የምትመለሽበት ነገር ማለት ነው። ኦልሬዲ እኮ ፐረፋንጎ ላይ ነው የተቀመጠችው። ግን የገረመኝ ነገር ምንድን ነው ሁሉም ውስጥ ያሉት ሌባ ናቸው። አንድ ናቸው እኮ አብረው ሌባ በየወንበሩ ይጭናሉ። ሲጀመር ሶስተኛ እያደረጉ ማለት ነው። በጣም የገረመኝ ነገር ምክንያቱም እንዳትጮሂ ወረውርሻለሁ ማለት ያው ውስጥ ሰላማዊ ሰው ቢኖር አይወረውራል። አይ ከባድ ነው። ሰው እየሰማ ይፈራል። ሰው ነገራችን ላይ አንድ ያስፈልክስ ነገር እያየም ዝም ይላል። ጠባብ ቦታ ላይ መጥታ ያቆማታል መኪናዋን ታክሲዋን አውቆ ለመገፋት እንዲመች ማለት ነው። ሰው ንክኪ ይኖራል። የነካሽ ሚዛን ጊዜ ኖርማል የታክሲ መግባት ጉዳይ ነው የሚመስለው ማለት ነው። እና እንደዚህ አይነት ነገር ስላለ እኔ ግን በዚህ በጣም ፈሪ ነኝ። ያው ተዘርፌ አውቃለሁ እና በጣም ፈሪ ነኝ። ይሄድና ልክ ሲጋፉ ዳሪን እንጂ ተመልሼ ይሄድና ልክ ሲጋፉ ተመልሼ ይመጣል። ምክንያቱም አንዳንድ ጊዜ የያዝከው ስልክ ወይ የያዝከው ንብረት ምናምን በቃ ይሄ ራይድ ከፍለህ ብትሄድ ይሻላል። ዝቅ በሉ ከጎንሽ የተቀመጠ ሰው ስታይል ባይዘው እኛም ተዘርፈናል። አይ የተለመደ የቆየ ስታይል ነው። ዝቅ በሉ እንደውም ሰው በጣም ንቁ ሆኖ አሁን ዝቅ በሉ ሲታረፍ ምናምን የሚለው አዲስ አበባን በእንባ ያጠበው የጭካኔ ጥግ ተመልከቱት። ወጣት የ30 ዓመቱ ወጣት ኪሩቤል ከበደ አሳዛኝ አሟሟት። የአዲስ አበባ ፖሊስንም አናግረናል። መረጃውን በአጭሩ አቀርባለሁ። በፈረንሳይ ሌጋሲዮን ተወልዶ ያደገውና በተለያዩ የንግድ ስራዎች የሚተዳደረው ታታሪው ወጣት ኪሩቤል ባለፈው አርብ ከቤት እንደወጣ አልተመለሰም። ቤተሰብ በከፍተኛ ድንጋጤ ፖሊስ ዘንድ ሪፖርት ቢያደርግም በሕጉ መሰረት የጠፉ ሰዎች ፍለጋ የሚጀምረው ከ24 ሰዓት በኋላ በመሆኑ ያ ጊዜ ለቤተሰብ እጅግ አስጨናቂ ሆኖ አለፈ። የዘገየው ፍለጋ መጨረሻ ግን ማንም ሊሰማው የማይፈልገውን መርዶ ይዞ መጣ። የኪሩቤል አስከሬን ብሔረ ጽጌ መናፈሻ አካባቢ ቆሻሻ ገንዳ ውስጥ በጆንያ ተጠቅልሎ ተገኘ። ገዳዮቹ የፈጸሙት ጭካኔ አእምሮን የሚዘገን ነው። ማንነቱ እንዳይለይ ፊቱን በጭካኔ ተልትለው አፉን በፕላስተር አሽገውታል። መርማሪዎችን ለማሳሃትም ሆን ብለው የጓደኛው መታወቂያም አስከሬኑ ላይ ጥለውት ሄደዋል። በዚህ ሁሉ መሃል አእምሮን የሚፈትነው ትልቁ እንቆቅልሽ ደግሞ የኪሩቤል መኪና ምንም አይነት ጉዳት ሳይደርስበትና ሳይዘረፍ ሳሪስ አካባቢ በሰላም ቆሞ መገኘቱ ነው። ይህ ግድያ ከንብረት ዘረፋ የዘለለም ሌላ ምስጢር እንዳለውም የሚያሳየው ይሄ ነው። ዘሀበሻ ያነጋገራቸው የአዲስ አበባ ፖሊስ ከፍተኛ አማር በበኩላቸው ወንጀለኞቹ ለማሳሳት የጓደኛውን መታወቂያ ቢጥሉም ትክክለኛ ማንነቱን መለየት መቻሉንና የተጠረጠሩ ሰዎችን በቁጥጥር ስር አውሎ ከፍተኛ ምርመራ እያደረገ መሆኑን ገልጸዋል። ምርመራውም ይቀጥላል ብሏል። የወጣቱ የቀብር ስነስርዓት በትናንትናው ዕለት በፈረንሳይ ጊዮርጊስ ቤተክርስቲያን እንደተፈጸመ ቤተሰብ ለዘሀበሻ ገልጿል። ይህንን የአዲስ አበባ ወጣት ተልትለው ማንነቱ እንዳይታይ በጆንያ ጠቅልለው የቆሻሻ ገንዳ ላይ የጣሉት እነማን ናቸው የሚለውና ከግድያው በስተጀርባ ያለውን የፍትህ ስርዓቱ እውነተኛው ፍትህ አውጥቶም አጥፊዎች ላይ የማያዳግም እርምጃ እንዲወስድ እየጠበቀ ነው። ምን ይባላል? ያው ግን እነዚህ ሌቦች አሉ። የግል ጉዳይ ያላቸው ሰዎች ናቸው ነው የሚሆኑት እንጂ እነዚህ ሌቦች አቅራቢያ ያለ ሰው ነው። ጓደኞች ናቸው። ያው ጉዳዩ በህግ የተያዘ ስለሆነ ማስተያየት መስጠት አይቻልም። ግን በጣም ጊዜው ያስፈራል። ሰው ወጥቶ ሲገባ በቃ በጣም የሚያስጨንቅ ጊዜ። በጣም እኮ የሚገርመው ደግሞ ጭካኔያቸው ፊቱ መተልተል ጆንያ ምናምን ነገር እንትን እኮ ነው ይሄ መረጃን የማጥፋት ነገር ነው። በቃ ይሄ ፊቱ እንዳይታወቅና ፊቱ ግራ ከገባቸው መታወቂያው ነው የሚገኘው። እዛ ቦታ ላይ የሚገኘው መታወቂያ ጓደኛው ነው። የጓደኛው መታወቂያ ራሱ እንዴት ሊገኝ እንደቻለ አልገባኝም። ነገሩ ዘርፈውትም ሊሆን ይችላል። ሊሰርቁትም ይችላሉ። ፐርፐዝሊ በእቅድ አይደለም የሚያደርጉት እንደዚህ አይነት ነገር ድንገት አይደለም። በደንብ ፕላን ተደርጎ ምናምን ነገር ጊዜ ወስደው ስለሚሰሩት ቀድሞ የእሱን መታወቂያ ይሰርቁታል። በእርግጥ የእሱን ጓደኛ ሊሆኑ ይችላሉ። እንደገና ደግሞ
ለምሳሌ ጓደኛዬ ከኔ ጋር መታወቂያ ምናምን ነገር ደግሞ መውሰድ ቀላል ነው ከፈለገው ሰው ቀድሞ እሷን ከዛ እሱ ጠፋብኝ ብሎ ነው የሚያስበው። ምክንያቱም የንብረት ስርቆት ቢሆን ኖሮ መኪናውን ይሸጡት ነበረ፣ መኪናውን ይበልጡት ነበር። አትሊስት የሆነ ቦታ ላይ ወስዱት መኪናው ምንም ሳይሆን መገኘቱ የስርቆት ጉዳይ ነው ብሎ ለማሰብ የእሱን ህይወት ነው የፈለጉት። የስርቆት መንጠቅ ነው የፈለጉት። በጣም ያሳዝናል በእውነት በዚህ ልክ ጭካኔ አይደለም። እግዚአብሔር ከዚህ ሰው ነው የሚባል መችስ ምን ይባል። በጣም ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው የምልህ ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። አረ በፈጠራችሁ እቺን ሴትዮ እስቲ ተረጋጊ፣ ከዚህ በላይ ጋጥ ወጣቱኝ፣ ብልግናም ገደብ አለው ብሎ የሚመክራት የቅርቧ ጓደኛ የለም። ልክ እንዳልሆነሽ ቀርቦ ሊነግራት የሚችል ዘመድ እንዴት ይጥፋ? ምን አይነት ወንድ ነው አንቺ እየተጸዳዳሽበትና እየተፋሽበት ካንቺ ጋር ለመኖር የሚለምንሽ? እውነት ነው ማንም ሰው ጻድቅ የለም፣ ሁላችንም ችግር አለብን። ቢሆንም ግን በዚህ ደረጃ ሶሻል ሚዲያ ላይ ተወጥቶ ባለጌ ነኝ የባለጌ ባንዲራ ያዥ ነኝ ወቁልኝ ማለት ለምን ያስፈለገ? አንዳንዴ እኮ አንዳንድ ብልግናዎች ራሱ እኮ ስርዓት አላቸው ማለት ይቻላል። ያንቺ ሲታይ እዚህ ሶሻል ሚዲያ ላይ ኃላፊነት በጎደለው መልኩ እንደፈለግሽ የምትናገሪያቸውን ነገራቶች ወደፊት ስትሰሚያቸው አታፍሪበትም? አረ በቅርቧ ያላችሁ ሰዎች ጓደኞቿ ምከሯት። እያወራች ያለችው ነገር ፈጽሞ ልክ አይደለም። በሴት አንደበት ባንቺ እስኪ ምን ተሰማሽ በዚህ ቪዲዮ ላይ? ያስደነግጣል። ማለት አንተ ሴትም ብትሆን ያው ወንድም አለ ቤተሰብ አለ ምናምንና ልጅ አለህና በወንድም በኩል ታየዋለህ እና ትክክል ነው ብዬ አላስብም ማነጋገሯ። ግን አንዳንድ ጊዜ ነገሮች አግሬሲቭ ሲያደርጉን ወይ ሲያናድዱን እያለች ነበር። የተሰጧት ኮሜንቶች በጣም ሲያናድዷት ምናምን ያወራችሁ ይችላል። ገብቷል። ያው የሚያገባት ሰው የሚፈልግ የለም ምናምን ብዬ እኔ አላስብም። በጣም ቆንጆ ናት፣ ደስ የምትል ናት፣ አክቲቭ ናት ምናምን እና እንደሱ ብለው እየጻፉላት ነበረ ይመስለኛል። ያው አንቺ ማን ያገባሻል ምናምን አይነት ነገር ነው ለሱ መልስ የሚሰጣቸው። ግን መልስ ምታ ትክክል አልነበረም። በእርግጥ እንደዛ ያለ ምክንያት አታወራውም ብዬ አስባለሁ። በዚህ ያነሳችው ነገር ትዳር ጠቅላ ነው። ትዳር ማለት እኮ ተራ ነገር ነው ብላን። ትዳር ማለት እንደዚህ አይደለም። ራሱ ትዳር ማለት የሆኑ ሰዎች ትዳር ተራ ነገር ሊሆን ይችላል። ግን ደግሞ ብዙ ሰው የሚከብርበትና ብዙ ዜጋ እንግዲህ የሚሰራበት ቤተሰብ የሚገነባበት ነው ትዳር ማለት ነው። እና እዛ ጋር ያነሳችው ደግሞ እግሬ እየላሱ እየተጸዳዳሁባቸው ቃላቶች ራሱ እየተፋሁባቸው ምናምን ነገር ዋጋ ከፍላበታለች ታዲያ ማለት ልክ አይደለም። ከዛም በኋላ የተሰሩት ቪዲዮቿ በጠቅላላ ወረዱባት። አንዳንድ ጊዜ ባይዘው ሚዲያ ላይ ስንሆን የምንናገራቸው ነገሮች በጣም መጠንቀቅ አለብን። በጣም በሆነ ከዚህ ጋር ማለት እቺ ልጅ በጣም ልምድ አላት። ሶሻል ሚዲያ ላይ ቆይታለች። የገጠማት ነገርም አለ ቻሌንጅ ከዚህ ጋር ተያይዞ ማለት ነው። ቪዲዮ ወጥቶባት ምናምን ነገር ብዙ እንትምስ ነበረች። ከዛ ሁሉ ሀስል ከዛ ሁሉ ቻሌንጅ ወጣም ጠንካራ ሆና መውጣታ በጣም ደስ ይላል። ተሰብራ ለመቅረባታ በጣም ደስ ይላል። ግን ከዛ መማር ነበረባት ወይ ደግሞ ስፔሲፊካሊ ኮሜንት ላደረገላት ሰውዬ ጠቅሳ እሱን ስክሪንሻት አድርጋ ፐርሰናል እሱን እንኳን ብትመልስለት በዛ መልክ ችግር የለውም ነበር እያስባለሁ። ብዙ ሰው ያስቆጣ ምንድነው መሰለሽ እኔ እንደተረዳሁት ትዳር ማለት ኦቨርኦል ጀነራላይዝ አድርጋ ማለት ነው። ትዳር ማለት እኮ ተራ ነገር ነው እና ወንዶች እንደዚህ ብላ በጣም ብዙ በጣም ከሷ የማይጠበቁና ያው ከማንም ሰው የማይጠበቁ ነገሮች ነው የተናገሩት። በኋላ ላይ ግን ያው እሷም ሪግሬት አድርጋ እያለቀሰች ምናምን ቪዲዮ ሰርታለች። በርግጥ ግን እንደዚህ አይነት ነገር አንጠብቅም ከአንድ ትልቅ ኢንፍሉዌንሰር ምክንያቱም እሷን የሚያዩ ሰዎች አሉ ልጆች የሆኑ ብዙ ማስታወቂያ ሰርታለች። ትዳርን ኢሜጅ የሚያደርጉበት መንገድ ይበላሻል። የእሷ ያላት የሶሻል ሚዲያ እና እንደዚህ ቀላል ነው እንደ ትዳር ብዙ መስዋዕትነት ከፍለን ትዳር ውስጥ ልጆች ታፈራ ብዙ መስዋዕትነት የምንከፍላቸው ነገሮች አሉ። እኛም ቤተሰቦቻችንም እንዳሳዩ ትዳር በጣም ትልቅ ነገር ትልቅ ዋጋ የሚከፈልበት ህይወት ፓርት ነው። እውነት ነው። ያሳዝናል። 4000 ሰው ላይቭ ቁጭ ብሎ በሚከታተልበት ሰዓት ነው ጌች ሀገረ ሰላምን መቼም ቢሆን አትወዳደራትም እኔ በህይወት እያለሁ ያለው። አዳምጡት።
መቼም ነው ማትገባው ከጆኒ ጋር እኔ ከዚህ በኋላ በአንተ ደግሞ ማለት ነው መቼም አልገባ። እኔ ወንድ ነኝ። ከዛም አልፎ እንግዲህ እጅግ በጣም አሳፋሪ ትልቅ ሰው ከሚባል ሰው የማይጠበቁ ቃላትን ሲጠቀም ነበር። እግዚአብሔር ምስክሬ፣ እኔ ወንድ ነኝ። ስማ፣ ለማንም እጅ አልሰጥም። እኔ ለማንም ማለት ጌታቸው አንተ አንድ ነገር ልንገርህ፣ ማለት ትልቅ ሰው ነኝ ካልክ እንደ ትልቅ ሰው ማሰቡ የተሻለ ነው። አሁን ብዙ ሰው የሚከታተልበት ሚዲያ ላይ ራስህንም ባታቀል ደስ ይለኛል። ከዛ በመቀጠል ደግሞ በጣም አስገራሚ ንግግር ይናገራል። ጌች ምቀኛ ነው ይለዋል። አንተ ደግሞ ምቀኛ ስለሆንክ ምቀኛ ነህ። ከዛም በኋላም እንግዲህ ይሄ በዚህ ብቻ አላቆምም። ጌች ማለት ነው ስለ ሀገረ ሰላም የሚመሰክሩ ፕሮፌሽናል የሆኑ ሰዎች ቪዲዮ በሰሩ ቁጥር ከስራቸው እየገባ በምታዩት መኩ መጀመሪያ ምቀኝነትን አቁም፣ ለእኔ ያለህን ጥላቻ አቁም እያለ ብዙዎች ጋር ኮሜንትን መጻፍ ይጀምራል። እጅግ በጣም ያሳፍራል። የምር ስለ ምቀኝነት ግን ካነሳን ከጌች በላይ ለእናንተ ምቀኛ አለ? እቺን ቪዲዮ አስታወሳችኋት? ከሱ ስር የነበረው ቶሚ ትልቅ ቦታ ሲደርስ እሱን ለማሸማቀቅ የሄደበትን ርቀት የተደወለበትን ምክንያት እኛ 9 ሰዓት አካባቢ ምሳ በልተን ከባህር ዳር ልጆች ጋር ቪዲዮ ሰራን። እና ያንን ቪዲዮ ልክ እንዳዩ ነው የደወሉልኝ። ነገ ያሰብከውን ፕሮግራም ሰርዘው ካልሆነ ያረፍኩበትን ሆቴል አልጋውን ነንበሩን ያውቁታል፣ ስልኬንም ያውቁታል እና ደወሉልኝና ወይ ፕሮግራምን ሰርዘው ወይም ደግሞ ካልሆነ ደግሞ በህይወት ከዚህ ሀገር አትወጣም ተባልኩኝ። እንደው በጣም ሳውንድ የሚያደርግ ፖይንት ነው ያነሳው። የኔም ግምት ነበር። ሀገር ሰላም የሚባለው ልጅ ከቶሚ ጋር ነው የሚሰራው ይመስለኛል። ነው ጆኒ ከጌታቸው ጋር ጆኒ የሚባለው ያሸነፈው ልጅ ማለት ይሄ ሀገር ሰላም አሁን ከዚህ ጋር ያልተግባባው ግን ኢዲኤፍ ከምናምን ሲሰራ አይቷል። ጌታቸው ደግሞ ይሄን አይፈልግም። ከጠላት ጋር መስራት ካላቆምክ ምናምን ሲለው ነበር ላይቭ ላይ ማለት እና እንግዲህ አሁን ምክንያቱ ሊሆን የሚችለው ይሄ ነው። አክቹሊ ምን አለ መሰለ ልጁ አሁንም ውድድር አለኝ እያለ ነው ያለው። ብቃት ካለው ሰው ለውድድሩ ብቁ ከሆነ የማይወዳደርበት ምክንያት እኔ ይታየኝም። ባይዘው እና እርግጠኛ ነኝ የእነሱ ውድድር ሻይ አድርጎ እንደሚወጣ እርግጠኛ ነኝ። ጌች ጉዳይ ላይ ያለው ነገር ትክክል ነው ያለስ በጣም የተሳሳተ ልክ አይደለም። ይሄ የሆነ ስፖርቱን ሰልፍ ሴንተርድ አደረገው እኔ አይነት ያለበት መንግስት ሆነ። እኔ ያለበት መንፈስ በዛበት። ይሄ የሆነ ትዊት ተወጣጠረ ነገር ትዊት ደግሞ ሁሉ ጊዜ መጥፎ ነው። ተንፈስ ማለት አይቀርም። ያው በርግጥ ግን ልክ አይደለም። በጣም ጥሩ ነገር እየሰራ እንደገና ደግሞ ግን ነገሮች የሚያወራበት መንገድ ምናምን ነገር በጣም እሱ ብቻ እኮ አይደለም፣ ሌላ ሰው አዘጋጅ ሊመጣ ይችላል። ባይዘው ምንም አሁን ከቦክሲንግ ጋር አንድ ግለሰብ ምናምን ሆነው አሁን አዲስ ያዘጋጁ የጀመሩት ነገር አለ መሰለኝ። ፖድካስት ላይ ያየሁኝ ነበረና በቃ ሰው የትኛውም አይነት ሰው ብቃት ካለው መወዳደር መቻል አለበት። ብቁ ነኝ ለዛ ቦታ ብሎ የሚያስብ ሆነ ማለት በትክክል። እና ደግሞ ልጅ በጣም የሚገርም ትትና ያለው ልጅ በጣም የሆነስ ባይዘይ መጨረሻ ላይ ምን አለው? በጣም የሚገርመኝን ነገር ልንገርህ። ጌች በጣም ጉልበተኛ እንደሆነ ነበር ምን ስለውና ምን አለው? አንተ ወንድ ኮንክ ስቲሪንግ ውስጥ እናንተ እንግባ ሲለው አይ እኔ አሁን በጣም ብዙ ገንዘብ አለ ውድድር ላይ አልገባም ማለት እኔ ባለ ሀብት ነኝ አለ። ሀብታም ነው እኮ አይደለም ፈርቶ እኮ እና የታወቀ ነው ስሙ ፈርቶ ነው። ይሄኛው 6 ዳና እንደው እሱ 1 ዳና ያለውና ያስተቻል፣ ስራው ያስተቻል። ለዛ ነው የተቻለው። ልክ ነው። በዚህ መልክ ማለት ጌታቸው አሁን እየሰራው ካለው የውድድር አንጻር ከሚያዘጋጀው ትልቅ ዝግጅት አንጻር እንደዚህ አይነት ቃላቶች ባይጠቀምና ሰከን ቢል ጥሩ ነበር። በጣም ይጠበቃል ደግሞ ከስፖርተኛ ባይዘው ይሄ ካልም የሆነ ሲቹዌሽን ይጠበቃል። ፖላይት ለሰው የሚያስተምረው መከባበር ነው፣ ሪስፔክት ነው።
ሄልዝ ነው እንጂ እንደዚህ እኔ ያሸነፍኩን የበለጥኩ ነገር አይደለም። ኮምፒቲሽን አይደለም ነገር በሌላ ነው፣ በፋይቲንግ ነው ኮምፒቲሽኑ። ጨው ትንሽ ነው ይሁን፣ በሁለት እጅ ነው የሚታሸው። የምን ትንሽ ነው? እኔ በሁለት እጅ ነው የሚታሸው። አዎ እንደሱ። ታዲያ እኔ አሁን በአንተ ጉልበት ካልተጠቀምኩኝ እንዴት ልጠቀም? እሺ ተጠቀሚ። እሺ እኮ አቅም እያነሰ እኮ። እሺ ተጠቀሚ። ትምህርት ነው በጣም በጣም በተለይ ለኛ ለሴቶች አስፈላጊ ይመስለኛል። ወንዶች እንደውም እስካሁን ድረስ በስራን ሼር ከማድረግ አንጻር ቤት ውስጥ ያለመዱት ነገር ይሄ ይመስለኛል። በወንዶች የማይደፈር ስራ ማለት ነው። ቤት ማብቃት በፍጹም ድሮ ቡና ነበር። አሁን ቡና የሚያፈሉ ወንዶች እያዩኝ ነው። እሱን ሊያደርጉ ይችላሉ። ያ ኮክ ሊያደርጉ ይችላሉ። እንጀራ መጋገርም አለ አክቹሊ ግን መጋገርም ብቻ ይሄ ሊጥ ማብካት ምናምን ብዙ ጊዜ አይቻላል። አዎ ለምንድን ነው እናቶቻችን ብዙ ጊዜ ወንዶች ልጆቻቸው ላይ ስለማይሰሩባቸው ነው። አሁን ግን አም ሶ ሶሪ ማዞ እዚህ ጋር ማዘርየው ግን እያስለመዱት ነው። በጣም እስኪ እንየው ትንሽ አሁን ማርያም ትንሽ ነው ማለት ይሻላል። ቀልደኛ ወገብ የሚችኝ ይላል። እኔ አልበላም፣ እግዚአብሔርን አልበላም። እንዴ አንተ እግዚአብሔርን አትበል አይደል ባል አንድ ቀን ብታድር ልሰቀል ትላለህ ሳትበላ ባልሽ። እንዴ ሲጀመር ምግብ ግዴታ ነገር ነው። የእውነት እኮ ደከመ አይደል? ምግብ ግዴታ አይደለም፣ ግዴታ አይደለም። ሳትበላ ትኖራለህ እንዴ? ይሄ የጤፍ ዱቄት ዳቦ ብታቦካ ነው ብትሆን ወንዶች ተሰራቸው ወንዶች እንደዚህ አይነት አስተያየት እየሰጡ ነው የሚሰሩት። ወይዘው ጭቆና እኔ እጠፋልሻለሁ፣ እኔ እጠፋለሁ። ማዘር ሰርታ ስታቀርበው ጭቆና አይደለ? በቃ አለቀው። እናንተ ስትሰሩት ይሄው ምንድን ነው ከዚህ በላይ ይሄው ጓጓ ላይ የለው ምን የለው። ትንሽ ሻውና ሴት የለም ወንድ የለም መስራት አለብን። የት እንደምትሄድ ምን እንደሚያጋጥም ምን ታውቃለህ? በልጨምር ጎበዝ አትበይ ጎበዝ አትበይ አይደለም በልሽ ማርያምን አትበይ። ልኩን ትመረቃለህ። ጠብ ያርገው ሀጨራሽ በደንብ አለስልስ። በቃ መሰረት ታጥቧል። አሁን ስጨርስ ነው ቆይ ሳህኑ በቃ ቅድም ነበረ በደንብ እንትን ማለት አሁን ስጨርስ ባዶውን ሳህን ጥሩ ኤክስፒሪየንስ ነው። ሁሉም ልጆች ባይዘው በየቤታችን ወንዶቹን በደንብ ማሰራት አለብን። ያው ለራሳቸው ሙያ ሁልጊዜም ለራስ ነው ትላለች። አይልክ ነው ሁሉም ነገር ማወቅ መቻሉ አሪፍ ነው። በህይወት አጋጣሚ እንግዲህ በምን አይነት ሁኔታ እንደምናልፍ አይታወቅም። ስለዚህ ጥሩ እናት አለህ እንደው ነገ ያመሰግናቸዋል። የእውነት ለጊዜው ቢያማርም አንድ ቀን ግን ያስታውሰዋል። ልጆቻችንን ማስተማር ግዴታችን ነው። ወይዘው ያው ወንድም ሴትም እኛም ሁሉም ነገር ላይ እንዲሳተፉ ማድረግ አለብን ማለት ነው። አንተ መጀመሪያ ተሳተፍና እኔም እሞክራለሁ። ግድ ነው። ጠብቁ። ቪዲዮን እየሰራን እሱ ራሱ እያቦካን ማለት ነው። ደስ ይለኛል፣ እንዳትረሱት። እስኪ የእህቶቻችን የሜካፕ ተአምር ፌስ ሺፍቲንግ እንዳለው ሰው ኤአይ ነው ወይስ ምናምን እንዳትል ብቻ ያወቅሽልኝ አንቺ እንደምታስፈልግኝ አንቺ ጋር ስሆናለኝ አይተሽኛል ሲያምር የፊቱ ሲለብሰሽ ሽቢለሽ አምሮብሽ ከዚህ ወደዚህ ዋትስ ቼንጅ ታዲያ ከባድ ችግር ውስጥ ነው ያለነው። የፊታችን ታጠቡ ከመታወቃችን በፊት ልትሉን ነው? ለሆነ እንዴ ጭራሽ እኮ የሚመስል ነገር ራሱ የለው ሌላ ሰው አይደል? አዎ በጣም እኔ ራሱ ሳየው በጣም ገርሞኛል። አንድ ልጅቷን ብቃት አይቼበታለሁ። ሁለት ሜካፕ ምን ያክል መቀየር እንደሚችል ነው የሚያሳየው።
እናንተ ወንዶቻችን አሁን በቃ መተማመን ልናቆም ነው። እንዴት ነው የሚሻለው ጎበዝ ይሄ ነገር? እስቲ ይሄ ችግር የሚሆነው መቼ እንደሆነ ታውቃለህ? ማታ መልቀቁ አይቀርም። ልክ ሲመሽ ሲለቅ ነው ችግር የሚሆነው። መብራት ካልጠፋ አልተኛም ይላል አይደለም። አሁን እኮ እንትን አላቅሽም ነገር። ስለዚህ እየፋቃችሁ እየፋቅነ ስንተዋወቅ ራሱ ማን እንደሆነች እየፋቅን 2-3 ማንነት ሊኖራት ይችላል እኮ ፌስ። ግን በጣም ጎበዝ ናት ልጅቷ። በጣም ጎበዝ ናት። ኮንፊደንስ ራሱ የእውነት በጣም እንደውም ከሁሉ በላይ በጣም የሚገርም ሜካፑ በቃ በጣም ነው የሚያምረው እንጂ ብዙ ሰው ሜካፕ የሚጠቀም ሰው እንደዚህ በኖርማል ፌስ ምናምን መምጣት ይደብረዋል። ከለመደው በኋላ በተለይ ሶሻል ሚዲያ ላይ በሜካፕ ከተለመደ በኋላ ካለሜካፕ መውጣትን ይፈራል። ኮንፊደንስ እንደዚህ ግን ሰው በቃ በግልጽ ነው እያሳየችን ያለች ሁሉ ቢፎር ኤንድ አፍተር። ባባዬ ደበረኝ፣ በእናትህ ደበረኝ። ምን ታረጊ ነው ንገሪኝ እኮ። ምን ላድርግ ጨነቀኝ። ምን ላድርግ ደበረኝ። አዋ አታስጨንቂ፣ አታደርቂ። እኔ ተጨንቄያለሁ፣ አማክረኝ። ባልሽ ባሌ ባለው ባልሽ አይደለም ባልሽ አይደለም። ባሌማ ነው። ግን እናንተ ለማን ነው የምትጨነቀው? ለሚስት ይተባሽ ምን ምን አደረኩህ? አስጨነቅሽ። ምን አስጨነቅሽ? ይለዛ በጣም ነው የሚገርመው። ከዚህ ልጅ የሚጠበቅ ነው ይሄ ወዲያው። ምን ያክል ልጆቻችን እኮ እንደበሰሉ ነው የምታየው። አስገራሚ ነው በሆነ ለማን ነው የሚጨነቀው ሲባል ደግሞ ደስ ሲል ሲጣፍጥ ካሁኑ ስለሚስት መጨነቅ እንዳለበት ለአንቺ ባልሽ ይጨነቅልሽ አላት። በጣም ስንት አመቱ ቢሆን ነው ይሄ ልጅ አሁን? 5 አይበለም 4 አካባቢ ሊሆን ይችላል። እንግዲህ ፍጥነታቸው ነው የሚገርመው የልጆች ፍጥነታቸው አንደርስታንዲንጋቸው በጣም የሚገርመው የሆነ እንደዚህ አይነት ወሬ ማውራት ራሱ እና ደግሞ በጣም ረጅም ወሬ ነው የማያወራው ከዚህ ጋር ተያይዞ እኮ የሽምደዳ ነገርም አይደለም። ይሄን ልጅ ታሸመድደውም አትችልም ባይዘው እና በጣም ገራሚ ነው። ልጆቻችን በጣም እየፈጠኑ ነው። በጣም ሶሻል ሚዲያ ተጠቃሚ ስለሆኑ መሰለኝ ቢሆን አጋጣሚ ሶሻል ሚዲያዎች እንደዚህ አይነት ነገሮች ይሰሙታል። ቲቪ ላይ የሆኑ ነገሮች ምናምን የማየት እድላቸው ሰፊ ነው። እንደኛ አይደለም። እኛ ድሮ ኢቲቪ ነበር በቃ እሱም ላይ እንደዚህ አታገኝም። አሁን ሁሉም በስልክም በቲቪም በምናምን በጓደኛም ሁሉም ልጆች በየቤታቸው የሚሰሙት ነገር አለ፣ የሚያዩት ነገር አለ። ከዛ ሼር ያደርጋሉ፣ ያወራሉ፣ ሲጫወቱ ምናምን ነገር እና በጣም አፕዴት እያደረጉ ነው። ቶሎ ቶሎ አልተቻለም። በጣም God have mercy upon us. ያዝ ወዴት በጣም ነው ያዝናናኝ። ድፍረቱ በዚህ እንደዚህ ከጅብ ጋር ከአንበሳ ጋር ምናምን ሁሉም ይገባል ይችላል። እንደዚህ የለበሰ የነሱን ቆዳ ይመስል ነው አይነት ግን በጣም ነው በቃ ያዝናናኝ። ጌታ ውሻው ደግሞ ይተዋል ላይ ወጣበት። ግን ደግሞ ውሻ መሰለ ልጅ ልክ በእጁ ሲሄድ እንዴ ከነሱ ጋር እኩል ሆነ። ልጁ ቁመቱም አጠር ያለ ነው። ባይዘው አጠር ያለ ቁመት ያለው ሰው ነውና ለዛ ይመስለኛል ቶሎ ወደ መሬቱ ቀረብ ያለ አጠር ያለ ለዛ የጠቀመው እኩል ሆነ። ቻናላችንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረጋችሁ እንዳይረሳ። በሰራናቸው ቪዲዮዎች ላይ ኮሜንት እና ሀሳብ አስተያየታችሁን ስጡበት። እናንተም ይሄ ቪዲዮ ላይ ሰራ የምትሉት ነገር ካለ
ኮሜንት ላይ አስቀምጡልን። አዎ እንሰራበታለን።